ለቆሮንቶስ መጽሐፍ ስትጀምሩ ቅዱሳንና ነውር የሌላችሁ የቆሮንቶስ ማህበር ሆይ ብላችሁ ትጀምራላችሁ። ጸጋ ስጦታ የሰጣችሁን እግዚአብሔርን አመሰግናለሁ ሁሌ ይላል። ሁሌ ተበላሽቷል እኮ አንቺ ተሰጠሽ ለአንተ ተሰጠ እንዴት ተጠቀምክ ቀጥሎ የሚመጣ ትምህርት ነው። መጀመሪያ እግዚአብሔር ይመስገን ነው የሚባለው። እግዚአብሔር እኮ ነው ስጦታ ለሰው የሰጠው። አስገራሚው ነገር እኮ ሰው ሁሌ ይቀበላል ሁሌ ያበላሻል። ኮንስትራክት ማድረግ ነው እግዚአብሔር ስራ፣ የመንፈስ ቅዱስ ስራ። የመንፈስ ቅዱስ መጥቶ በሁሉ ነገር ያላበለጸገው በሁሉ ነገር ህይወቱን ያልቀየረው የለም። ከዚህ ሁሉ ይግዳል እስከ አዲስ ኪዳን እግዚአብሔር ደርሶበት እግዚአብሔር ነክቶት እንኳን ሰው አይደለም ተራራ እንኳን ሳይቀር ለምልሟል። ምድረ በዳ እንደ ኤደን ገነት ሆኗል። ቸር ማሪ ታጋሽ ፍጹም ንጹህ ኃያል ጌታ አባት ምትሉት ለኃጢአተኛ የሰጠውን የጸጋውን ኃይል ስታዩ ነው። ለዚህ ነው ሐዋርያቱ ከኛ ተጀምሩ የሚሉት። ስለ ጽድቃችን ወይስ እግዚአብሔርን ስለ መፍራታችን ይመስላችኋል የተደረገው? እኛን ትኩር ብላችሁ አትዩን። እስከ መጨረሻው ድረስ አጽንቶ ይጠብቃችኋል። ማጽናት ይችላል። ጸጋ ስጦታዎችና አጠቃቀማቸው በሚል ርዕስ ስር ያየን ያለነው ምንድነው? ዓላማው ነው አይደለም? ሶፊ ጥሩ አድርጎ አስቀምጦልናል። መጀመሪያ የጸጋ ስጦታዎች ለምንድነው የሚያስፈልጉት ማለት አለብን ብለናል። ምንድነው ዓላማቸው ማለት አለብን፣ እሱን መፍታት አለብን ብለናል እና መግቢያ አይተናል ታስታውሳላችሁ። አሁን ደግሞ ዓላማዎቹን እያየን ነው። የመጀመሪያውን 2 ሳምንት እንደዚህ ለእግዚአብሔር ክብር ነው፣ እግዚአብሔር እንዲከብር ነው የጸጋ ስጦታ የሚሰጠው። ይኸውላችሁ የጸጋ ስጦታ ብቻ ሳይሆን ሁሉም የህይወት ስርዓት መውጣት መግባታችን ሁሉ ለእግዚአብሔር ለአምላካችን ክብር ነው የሚሆነው አይደል? መብላት መጠጣታችን ሁሉን እግዚአብሔር የሚያደርገው ለክብሩ ነው። የፈጠረ ለክብሩ ነው አይደል? ፍጥረታት ሁሉ ለክብሩ የተፈጠሩ ናቸው። ልክ ነኝ? ያ ለክብሩ ነው እግዚአብሔር። የጸጋ ስጦታ ደግሞ ሞር ለክብሩ ይሆናል ብለን ስለሱ ተነጋግረናል። ከዛ ሁለተኛ ርዕስ ያደረግነው ለአማኞችና ለአካሉ መታነጽ ነው ብለናል። አማኞችና አካሉ ይታነጹ ዘንድ ነው ጸጋ የተሰጠው ስጦታ የተሰጠው። ኦኬ እኔ አካል ውስጥ አለው ብልት ነኝ። ሶ የጸጋ ስጦታዎች ለኔ ነው። እኔ እንዳድግ ኤዲፋይ እንደሆን እኔ በአካል ውስጥ ፋንክሽናል እንደሆን እንዳድግ ልጁን እንደመስል የልጁ መልክ በእኔ እንዲገለጥ ነው። ሶ የጸጋ ስጦታዎችን ልዘጋ የሚገባኝ ሰው አይደለሁም። ለኔ ጥቅም የተሰጡ ስለሆነ ለተናጋሪው ሰው አይደለም የተሰጡት። የጸጋ ስጦታ ለሰውየው አይደለም ለሌሎች ነው። ሶ ለኔ ነው። ይሄ ሁሉ እዚህ ውስጥ ያለ ብልት የሚሰራው ለኔ ነው። አካል ሁሉ ለአይን ይሰራል፣ አይን ደግሞ ለአካል ይሰራል። በጣም እኔ አይን ለአካሉ አንድ ነገር ይሰራል፣ አካል ሁሉ ግን ለአይን ይሰራል። ሁሉም አካል ሁሉም ብልት ለአካሉ ይሰራል። ሶ አጠገባችሁ ያለ ሰው፣ በማህበራችሁ ውስጥ ያለ ሰው፣ በአካል ውስጥ ያለ ሰው ሁሉ ለእናንተ ጥቅም ነው የሚሰራው። ኤዲፋይ እንድትሆኑ እንድትታነጹ ነው የሚሰራው። የጸጋ ስጦታ አካሉን ለማነጽ ነው የሚሰራው። እንዴት አድርገን ማነጽ እንችላለን? እንዴት መገንባት እንችላለን? እንዴት የልጁን መልክ ማምጣት እንችላለን? እንዴት አድርገን አሮጌውን ነገር አስወግደን አዲሱን የልጁን ህይወት በሰው ውስጥ ማልበስ እንችላለን? ፕሮግራም በማድረግ ጉባኤ በማድረግ ኖ። የእግዚአብሔር የጸጋ ኃይል የመንፈስ ቅዱስ ክብር ሽታውና ጠረኑ ጩና አሜን በሉኝ በመካከላችን ማለፍ አለበት፣ መምጣት አለበት፣ መክፈት ራሳችንን አለብን። ይውላችሁ እማያምን ጠማማ ትውልድ ምልክቱ ምንድነው? ጌታ እስከሚመጣ ይጠብቃል። ማን ኦፍ ጎድ እንትና እስከሚመጣ ጌታን የሚያምን ልቡ ቀና የሆነ ጌታ ይችላል ያለ ጌታ ያወራል ያለ የጸጋ ስጦታዎች ይሰራል ያለ ሰው ወዲያውኑ መፍትሄ የሚያደርገው ጸሎት ነው። እስቲ አሜን በሉኝ። የሚያምን ሰው ልቡ የተነሳሳ በመንፈስ ቅዱስ ጸጋና ኃይል የሚያምን ሰው አክሽን ነው የሚወስደው። የሆነ ነገር አይጠብቅም። ከተራራ እስኪወርዱ እስከተጨቃጨቁ ቲዮሎጂ እየተጨቃጨቁ ነው የደረሰው። ጥቅሱ አውዱ እብዱ እንትኑ ምናምኑ አየ በሶስት ይከፈላል። እሳቱ ሲጥለው ውሃው ሲጥለው መነጋገር፣ አቃቂር ማውጣት፣ መተንተን፣ ችግሩን ማብራራት የሚያስፈልገው አንድ ነገር ነው። እግዚአብሔር አምላክ ልባችንን አሁን በእምነት ይሙላ። የጸጋ ኃይል በላያችን ላይ ይምጣ።
እጆቻችሁን አንሱ። ጠማማ ከሆነ ልብ እግዚአብሔር እንዲያድነን፣ ለመንፈስ ቅዱስ ሴንሲቲቭ እንድንሆን፣ መንፈስ ቅዱስን እንድንራብ እንድንጠማ፣ እጆች ለመጫን እንድንበረታ፣ የጌታ የአምላካችንን ጸጋና መንፈስ አምነን በሽተኞች ላይ እጅ ለመጫን እንድንበረታ የእግዚአብሔር ጸጋ በላያችን ላይ ይምጣ። እጆቻችሁን አንሱ። 1 ደቂቃ መጸለያችሁን ቀጥሉ። ጌታ ሆይ ልቤን ቀና አድርገው በሉት። አንተ አለ፣ የጸጋ ስጦታዎች አሉ። መንፈስ ቅዱስ ትሰራለህ። በሰው ላይ እጄን ለመጫን፣ ለታመመ እጄን ለመጫን፣ ችግራቸውን ሲነግሩኝ እጄን ለመጫን እግዚአብሔር ይሰራል ማለት ልቤ ቀና እንዲሆን እጸልያለሁ። አንተ ጠማማ አለው፣ ልብ በስርዓት እንደተያዘ ያለው ጠማማ መንፈስ አለው በጌታ በኢየሱስ ስም እንዲህ ያለ ቀናነት የጎደለበት መንፈስ ቅዱስን የማያስተናግድ በጌታ በኢየሱስ ስም ከኛ የተነቀለ ይሁን። አሜን በሉኝ። የተነቀለ ይሁን። አቤቱ እምነት ልባችንን ይሙላው። አቤቱ አበረታታን። አቤቱ ልባችንን አቅናው። በአንተ እምነት መዘርጋት ይሁንልን። አንደበታችን ይከፈት። በክርስቶስ ኢየሱስ ስለተሰጣችሁ ጸጋ፣ በክርስቶስ ኢየሱስ ስለተሰጣችሁ ጸጋ ዘወትር ስለናንተ እግዚአብሔርን አመሰግናለሁ። ምክንያቱም በማንኛውም ነገር፣ እስቲ በሉት፣ በማንኛውም ነገር በሉ። ምክንያቱም ስለተሰጣችሁ ጸጋ እግዚአብሔርን አመሰግናለሁ። ምክንያቱም በማንኛውም ነገር፣ ይኸውም በንግግር ሁሉ፣ በእውቀት ሁሉ በእርሱ በልጽጋችኋል። በዚህ ጸጋ መበልጸግ የሚፈልጋል ወይ? በነገር ሁሉ in all dimension ስለ ክርስቶስ የመሰከርኩላችሁ በእናንተ ዘንድ ጸንቷል። ስለ ክርስቶስ የተመሰከረላችሁ በእናንተ ዘንድ ጸንቷል። እንዴት ጸና? በተሰጣችሁ ጸጋ። ስለ ኢየሱስ የሰማነው አለው። ማን ነው ያጸናልን? ማን ያሳየን? ማን ነው የሚያሳየን? ጸጋው። ስለዚህ የጌታችን የኢየሱስ ክርስቶስን መገለጥ በጉጉት በመጠባበቅ ላይ ሳላችሁ ማንኛውም መንፈሳዊ ስጦታ አይጎርልባችሁም። ባለፈው ሳምንት ከአንድ ጥቅስ 3 የመንፈስ ቅዱስ ስጦታዎች ዓላማ አየን። ታስታውሳላችሁ? ከሮሜ መጽሐፍ ምዕራፍ 1 3 ናቸው። ከዚህ ምዕራፍ ውስጥ የምናየው የጸጋ ስጦታ ዓላማ ብለን ከምዕራፍ 1 ቁጥር 11፣ 12፣ 13 3 ነገሮችን አየን። የጸጋ ስጦታዎች መሰጠት ዓላማ 3 ነገሮች አሉት ብለን፣ አንደኛ እንድትጸኑ የሚል ቃል አለ። እንድትጸኑ የሚያስፈልጋችሁን መንፈሳዊ ስጦታ አካፍላችሁ ዘንድ የሚለውን ወስደን መንፈስ ቅዱስ ለምን ይመጣል? ሊያጸናኝ፣ ሊያቆመኝ፣ ከምገመገምበት ግራ ቀኝ ከምረግጥበት። አያችሁ፣ ልብን የሚያበረታ የሚያጸናችሁ የጸጋ ስጦታ ሲመጣ ነው። አያችሁ፣ አሳፍ ልቡ እያመነታ ወደ መቅደስ ገብቶ ያ የጸጋ ጉልበት ኪዳኑን በማንበቡ ሲገለጥ ጸና፣ ቆመ። እነሱ ተንሸራተቱ፣ እኔ ግን ጸናሁ፣ እኔ ግን ቆምኩ አለ። በቤተ ክርስቲያን ውስጥ የጸጋ ስጦታ ሲገለጥ ነው ሰው ልቡ የሚረጋጋው፣ ከመንሸራተት የሚድነው፣ ልቤ ጸና የሚለው። ጸጋ ሲለቀቅ ነው፣ ጸጋ ሲካፈል ነው። ልመጣ ትጸኑ ዘንድ የሚያስፈልጋችሁን መንፈሳዊ ስጦታ ወንጌል ከተቀበሉ በኋላ የሮሜ ሰዎች እንዲጸኑ የሚያደርጋቸውን ጸጋ ላይ ያካፍላቸው እንደሚመጣ ይነግራቸዋል። ቁጥር 11 ቁጥር 12 ላይ ደግሞ ይኸውም እናንተና እኔ በእያንዳንዳችን እምነት እርስ በርሳችን እንድንበረታታ ነው ይላል። እኔ ብቻ አካፋይ አይደለሁም፣ በእኔ ያለ ጸጋ ብቻ ተቀባይ አይደላችሁም፣ በእናንተም ባለ ጸጋ አበረታታለሁ ይላል። ሰባኪ ብቻ የመድረክ ሰው ብቻ ሳይሆን ከጉባኤ ውስጥም በምትሰበሰቡበት ጊዜ ለአንዱ መዝሙር፣ ለሌላው ትንቢት፣ ለሌላው ልሳን፣ ለሌላው መተርጎም አለው። እርስ በርስ መበረታታት የጸጋ ስጦታ ሲኖር ሰው ይበረታታል፣ ኢንክሬጅ ይሆናል፣ ይጸናል፣ ደስ ይለዋል። ቀጥይ፣ አይዞሽ። ስራ ቦታ፣ ትዳር ቦታ የገጠመ ቻሌንጅ፣ መነቃቃት፣ መነሳሳት፣ መበረታታት። ጌታ ከኔ ጋር ነው። እስቲ አሜን በሉኝ ባካችሁ። አያችሁ፣ ትንቢት ሲመጣ
ችግሩ ስለተወገደ አይደለም። እግዚአብሔር እንደዚህ ይልሻል ስለተባልሽ ትበረታቻለሽ። ልብሽ ይሞቃል፣ ልብህ ይሞቃል። አንድ ሰው አለ ሲባል ልብህ ይሞቃል። የሰራዊት ጌታ እግዚአብሔር እንዲህ ይላል ሲባል መበረታታት አለ በጸጋ መከፋፈል ውስጥ። ሶስተኛ ቁጥር 13 ላይ ያየነው እንደዚህ የሚል ቃል ነው። እርስ በርሳችን እንድንበረታታ ካለ በኋላ ወንድሞች ሆይ በሌሎች አሕዛብ ላይ እንደሆነልኝ በእናንተም ዘንድ ፍሬ ለማግኘት ብዙ ጊዜ ወደ እናንተ ልመጣ ቅጃለሁ። ይሄ ጸጋ እናንተን ላካፍላችሁ መጣው መንፈሳዊ ስጦታ ሌሎች አሕዛብ ዘንድ ፍሬያማ አድርጎኛል። እናንተም ጋር መጥቼ ይሄን ጸጋ አካፍዬ ፍሬያማ መሆን እፈልጋለሁ። ፍሬያማ መሆን የሚፈልጋለ እዚህ ጉባኤ መሃል የጸጋን ስጦታ ይቀበል፣ ልቡን ከፍቶ ያስተናግድ። ፍሬያማ የሚያደርገው እሱ ብቻ ነው። አሜን በሉኝ በደም። አጵሎስ ይትከል፣ ጳውሎስ ያጠጣ፣ ማንም ያጠጣ፣ ማንም ይትከል፣ ማንም ያሳድገው። ፍሬያማ የሚያደርገው ማን ነው? ፍሬ የሚሰጠው ገበሬው እግዚአብሔር መንፈስ ቅዱስ ነው። ስለዚህ የጸጋ ስጦታ ሰዎች ፍሬያማ እንዲሆኑ የሚያደርግ ነው አልን። ከዚህ አንድ ምዕራፍ አንድ ምንባብ ውስጥ ሮሜ መጽሐፍን ነው ባለፈው ያየ ነው። ዛሬ አሁን ያነበብኩላችሁ አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ከቁጥር 4 እስከ 9 ያለውን ነው። 4 የጸጋ ስጦታዎች ዓላማ በዚህ ክፍል ውስጥ አለ። 4ቱን ላካፍላችሁ ነው በዚህ ያለሁት ባለኝ ትንሽ ደቂቃ። ሰዓቱ ሄዷል። በሕያው ቃል አንብበው ክፍሉን አሁን ያነበብኩላችሁን ክፍል። እግዚአብሔር በክርስቶስ ኢየሱስ ጸጋን ስለሰጣችሁ እርሱን ከማመስገን ምንጊዜም ወደ ኋላ አልልም። ጸጋ የቆሮንቶስ ሰዎች ራሱ የጸጋ ስጦታ ብላችሁ የምትገልጡት የመጀመሪያ መጽሐፍ ቆሮንቶስ ነው አይደል? ልክ ነኝ አይደል? በቃ የጸጋ ስጦታን ለማስተማርም ለመማርም እንዴት እንጠቀም፣ እንዴት ይሰጣል ይፈልጋችሁ ስለ ጸጋ ስጦታ አንስታችሁ ቆሮንቶስን ልትዘሉ አትችሉ። ቆሮንቶስ ቤተክርስቲያን ጳውሎስ እንደዚህ ይላል፣ ከተበላሸው አይጀምርም። እግዚአብሔር ይላችሁ እናንተን ማላይበት የት ልሂድ? መቼ ነው እናንተን የተከልኩት? አፈርኩ አሳፈራችሁ ብሎ አይጀምርም። ጸጋ ስጦታ የሰጣችሁን እግዚአብሔርን አመሰግኗል ሁሌ ይላል። ሁሌ ተበላሽቷል እኮ ነገሮች እኮ ውጥንቅጣቸው ወጥቷል። አቁሙ፣ አግጃችኋለሁ ባለኝ ስልጣን እኔ ነኝ የተከልኩት። አቁም፣ እንዳትናገር ልሳን እንዳትናገሩ ትንቢት የሚባል አቁም አይልም። እግዚአብሔርን አመሰግኗል ይላል። ሰው ሁሌ ይቀበላል፣ ሁሌ ያበላሻል። ኮንስትራክት ማድረግ ነው የእግዚአብሔር ስራ፣ የመንፈስ ቅዱስ ስራ፣ የቤተ ክርስቲያን ስራ። ማስተካከል፣ ማረም። ትምህርት ለሳን የተሰጠው ጸጋዎቹ ራሱ የተሰጡት የተበላሸውን ነገር ለማስተካከል ነው። የረከሰውን አሮጌውን የተበላሸውን ማረም ነው። እና እግዚአብሔርን ሁል ጊዜ አመሰግናለሁ ይላል። በጣም ነው የሚገርመኝ። ዛሬ ዝግረም ነው አልኩት። እኔ በሆኑ ምን እንደው ማረገው? እኔ በሆኑ ለቆሮንቶሶች የምጽፈው ምን ብዬ ነው መጀመሪያው? የጸጋ ስጦታ የሰጣችሁን እግዚአብሔርን እያሰብኩ ሁል ጊዜ እግዚአብሔርን አመሰግናለሁ። ሁል ጊዜ በቆሮንቶስ ቤተክርስቲያን ውስጥ የጸጋ ስጦታ አጠቃቀም አይደለም፣ ሴክሹዋል ኢሞራሊቲ ክፍፍሉ፣ ያ በጌታ ራት ላይ የሚደረግ ሸፍጥ፣ የቤተክርስቲያንን ንቀት፣ ወንድሞችን መናቅ፣ ለሌሎች መሰናክል መሆን፣ ለጣዖት የተሰዋ መብል አስቧቸው። ያ ሁሉ እያለ እግዚአብሔርን አመሰግናለሁ። ለእናንተ ስጦታን የሰጠ እግዚአብሔር ይመስገን። እናንተን አይደለም ያልኩት፣ ጸጋውን የሰጠውን ታማኝነት፣ እውነተኛ ነህ አመሰግናለሁ እለዋለሁ። ለማመስገን ወደ ኋላ አልልም። ጌታ ኢየሱስ ክርስቶስ በሁሉ ነገር አበልጽጓችኋል ይላል። ይሄ ስጦታ መጥቶ በእናንተ መሃል ባለጠጎች ሆናችኋል ይላል። በሁሉ ነገር ማለት ነው። መንፈስ ቅዱስ መጥቶ በሁሉ ነገር ያላበለጸገው፣ በሁሉ ነገር ህይወቱን ያልቀየረው የለም። ከዚህ ብሉይ ኪዳን እስከ አዲስ ኪዳን እግዚአብሔር ደርሶበት፣ እግዚአብሔር ነክቶት እንኳን ሰው አይደለም ተራራ እንኳን ሳይቀር ለምልሟል። ምድረ በዳ እንደ ኤደን ገነት ሆኗል። ልክ ነኝ ወይ? እግዚአብሔር የወረደበት ተራራ ቅዱስ ነው፣ ጫማን አውልቅ ተብሏል። እግዚአብሔር ስላረፈበት ባለጠጋ የሚያደርግ አሚናዳብ ቤት የገባ ያ ታቦት ውጭውና ውስጡን እንደባረከ፣ በዮሴፍ በኩል እዛ ግብፃዊው ቤት በጥፋራ ቤት የገባ አምላክ ውጭውና ውስጡን እንደባረከ፣ በያዕቆብ በኩል ላባ ቤት የገባ እግዚአብሔር ውጭውና ውስጡን እንደባረከ፣ እግዚአብሔር የዘላለሙ አምላክ በሁሉ ነገር የሚለውን ይተውና ሁለት ነገር ስፔሲፊክ ያደርጋል። በንግግርም በእውቀትም። በእውቀትና በንግግር በስላችኋል፣ ክርስቶስ ያደርግላችኋል። በጣም ነው የሚገርመው ይሄ ገለጻ። ክርስቶስ ያደርግላችኋል ብዬ
የነገርኳችሁን ሁሉ ፈጽሞታል ይላል። ክርስቶስ ከሰማይ ሆኖ ያደርጋል። ከተቀበላችሁት ካመናችሁት በህይወታችሁ ካለ ያደርጋል ያልኳችሁን ሁሉ ይሄ ጸጋ በመካከላችሁ ሆኖ ፈጽሞታል ይላል። ማይ ጋድ የጌታችን የኢየሱስ ክርስቶስን መገለጽ ተጠባበቁ። ሳይሰጣችሁ የሚቀር አንድም መንፈሳዊ ስጦታ የለም። ጌታ ኢየሱስ ዳግም በሚመጣበት ጊዜ ምንም አይነት ነቀፋ ሳይገኝባችሁ በፊቱ መቆም ትችሉ ዘንድ እስከ መጨረሻ እንድትጸኑ ይረዳችኋል። ከልጁ ከኢየሱስ ክርስቶስ ጋር አንድነት እንዲኖራችሁ የጠራችሁ እግዚአብሔር እርሱ የታመነ አምላክ ነው። እዚህ ክፍል ውስጥ የምናየው ነገር ምንድነው? የመጀመሪያው ጳውሎስ እግዚአብሔርን ያመሰግናል። የጸጋ ስጦታ ሰዎች ተቀብለው ሲያይ ከዚህ በፊት ነግሬያችኋለሁ። ስለ ልሳን በምንነጋገርበት ጊዜ እኔ ያለ ማቋረጥ እግዚአብሔርን አመሰግናለሁ ከናንተ ይልቅ በልሳን ስለምናገር እግዚአብሔርን አመሰግናለሁ ያለው ጥቅሙ ገብቶት ነው ላል አንዱ እነሱ ሊመኩ እንደማይችሉ ከሱ እንደማይበልጡ አንድም ደግሞ ልሳን የሚሰጠውን ጥቅም ያየ እግዚአብሔርን አመሰግናለሁ ይላል። የጸጋ ስጦታን እንዴት ተጠቀምክ? ወይ እንደዚህ ጥሩ አድርገህ ነው የምትጠቀመው? እግዚአብሔር ይመስገን አይደለም ጳውሎስ የሚለው ላንቺ ተሰጠሽ ላንተ ተሰጠ እንዴት ተጠቀምክ? ቀጥሎ የሚመጣ ትምህርት ነው። መጀመሪያ እግዚአብሔር ይመስገን ነው የሚባለው። እግዚአብሔር እኮ ነው ስጦታ ለሰው የሰጠው። አስገራሚው ነገር እኮ እሱ የማይገባቸው በትክክል ሊይዙ ለማይችሉ ከሱ ባህሪ ጋር ከማይሄዱ ጋር ይሄን ፍጹም ይሄን ቅዱስ ይሄን አንድ የሥላሴ አንዱ አካል የሆነውን መንፈሱንና ጸጋውን መስጠቱ አይመሰገንም እግዚአብሔር? አሜን በሉኝ በደም። ለምን ማመስገን አቃተን? ለምን ዘማሪ ስናይ ለምን ነብይ ስናይ ለምን አሁን ሃይሚን አይተን ዋው እግዚአብሔር እንዴት ነው ባካችሁ ምትሆኑ? እንዴት ነው ባካ? አይ የምትጀምረው ከሰውየው ስለሆነ እኮ ነው። ከሰጪው ብትጀምር አሁን እንትና ነብይ ነኝ ማለቱ ነው። ነብይ ነኝ ሊል የማይገባ እንዲህ አይነት ሰው ላይ እግዚአብሔር ጸጋ ማፍሰሱ አይገርምም? አሁን እነሱን እሺ ምን እንበላቸው? ቆይ እንዴት አድርገን ማለት ባህሪ ህይወት አጠቃቀም እያየን የጸጋውን ባለቤት ረሳ ነው የያዙትን ሰዎች ባህሪ ካራክተር አየንና ረሳ ነው ሰጪውን። ስትገርም አንለውም። እንዴት ሰጠው? እንዴት አትጸጸትም አንተ በጸጋ ስጦታ? ቆይ እንዴት አትነቅቀውም? እንዴት አትቀጣውም? እንጂ ቆሮንቶስ እግዚአብሔርን ያመሰግናል። አመሰግናለሁ እግዚአብሔርን ቸር ማሪ ታጋሽ ፍጹም ንጹህ ኃያል ጌታ አባት ምትሉት ለኃጢአተኛ የሰጠውን የጸጋውን ኃይል ስታዩ ነው። የጸጋው ክብር ይመሰገን ዘንድ እግዚአብሔር ለኃጢአተኞች ያደለውን ይሄን ስጦታ አይታችሁ ቸር ማሪ ይቅርባይ እንድትሉት እኮ ነው እግዚአብሔር። ከናንተ መካከል ይሄን ጸጋ ከመቀበላችሁ በፊት ምን ነበራችሁ እንዴ? በዓለም ላይ እማትሆኑትን እኮ ነው የመረጠው እግዚአብሔር። የሆኑትን ሊያሳፍር፣ ባለጸጎችን ሊያሳፍር፣ ድሆችን፣ ጠቢባንን ሊያሳፍር፣ ሞኞችን። ይሄ ጸጋ ለኛ መሰጠቱ አይገርምም ወይ? መንፈስ ቅዱስ እዚህ መኖሩ አይገርምም ወይ? ለምን ከዚህ አንጀምርም? ከነንትና እንዲያርገው ስተታቸው ትንቢታቸው እንዲያርገው በዚህ ወጥተው በዚህ እግዚአብሔር በምድር ላይ ጸጋውን አፈሰሰ። በወንዶችና በሴቶች ላይ ከመንፈሴ አፈሳለሁ ላለው ክብር ይሁንለት። በሰው ልጆች መካከል በኃጢአት በተሞላ ገና ልጁን እንዳመን እኔ እኮ የሚገርመኝ ነገር ጌታ ኢየሱስ ክርስቶስን ስንቀበል ገና ኃጢአተኞች ሳለን በደለኞች ሳለን ነው እኮ አይደለም? ገና ኃጢአተኞች ሳለን ከወደደን ከትልቅ ፍቅሩ የተነሳ ከልጁ ጋር ሕይወትን ሰጠን። አይገርምም እግዚአብሔር? እና አሁን ጌታን ስንቀበል ንጹህ ሆነን እንዴ? ነፃን ተቀደስን በቃ ጨረስን ማለት ነው። መንፈስ ቅዱስ የተገባን ሆኖ ነው ልጁ ኢየሱስ ክርስቶስ በመስቀል ላይ የዋለው ያ የቀራንዮ አንበሳ እንዳልተገባኝ ሁሉ ይሄም የመንፈስ ቅዱስ ስጦታ፣ ይሄም የመንፈስ ቅዱስ ጸጋ፣ ይሄም የመንፈስ ቅዱስ ኃይል አይገባኝም። ጮኻችሁ አሜን በሉኝ በደም። ስለሚገባኝ የተሰጠኝ አይደለም፣ ለሚችሉ የተሰጠ አይደለም፣ ለሚበቁ የተሰጠ አይደለም። እጃችሁን አንሱና እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን ስለ ጸጋ ስጦታው እግዚአብሔር ይመስገን በሉ እስቲ። ስለ ጸጋ ስጦታው እግዚአብሔር ይመስገን። ከዚያት ጀምሩ፣ ከሰዋት ጀምሩ፣ ካጠፋት ጀምሩ፣ ካበላሿት ጀምሩ፣ ከሰጠው ጀምሩ። እንትና አርጎ ሲሏችሁ እግዚአብሔር ግን አይገርምም በሉ። አይገርምም ጌታ ግን
አሁን በዚህ ሰውዬ አጋንንት ይወጣል በዚህ ሰውዬ ይወጣል እንዳትል ሰጪው ይገርማል ለዚህ ነው ሐዋርያቱ ከኛ ተጀምሩ የሚሉት ስለ ጽድቃችን ወይስ እግዚአብሔርን ስለ መፍራታችን ይመስላችኋል የተደረገው እኛን ትኩር ብላችሁ አትዩን እንዲህ ማለት የሚችል ጉባኤ እግዚአብሔር ሰጪ ነው ስለ ስጦታው እግዚአብሔር ይመስገን እግዚአብሔር መሐሪ ነው ጩና አሜን በሉኝ እስቲ ቸር ነው እግዚአብሔር ምሕረቱ ብዙ ነው እግዚአብሔር ይመስገን ዘወትር እግዚአብሔርን አመሰግነዋለሁ አሁን ለቆሮንቶስ መጽሐፍ ስትጀምሩ ቅዱሳንና ነውር የሌላችሁ የቆሮንቶስ ማህበር ሆይ ብላችሁ ትጀምራላችሁ አይ እግዚአብሔርን ከእግዚአብሔር ስትጀምር እንደሱ ነው የምትለው ከርጃማኔል የኔ ውዶች እግዚአብሔርን እናመስግን ጸጋውን በመድራችን ላይ ላፈሰሰ ክብር ይሁንለት ሰዎች እንዴት ተጠቀሙ አይደለም የምንጀምረው ስላጠቃቀሙ እናወራለን ስለ ተሳሳተው ነገር እናወራለን ስለሚታረመው ነገር እናወራለን ጸጋውን የሰጠን እግዚአብሔር ድምጹን ያመጣልን እግዚአብሔር የሰራዊት ጌታ እግዚአብሔር የሚሉ አፎችን የከፈተ በወንድና በሴቶች ላይ መንፈሱን ያፈሰሰ ልሳን የሚባል ትንቢት የሚባል ፈውስ የሚባል ነገር የሰጠ ጆታችሁን አንሱና እግዚአብሔር ይመስገን በሉ ከዚህ ጀምሩ ጳውሎስ ከዚህ ጀምርና ነው ለምን ነው እግዚአብሔር የምታመሰግነው ሲሉት ምክንያቱም ብሎ አራት ነገሮችን ይናገራል ዛሬ ርዕሶቹን ብቻ ልናገር አንደኛ ያበለጸጋችኋል እግዚአብሔር ይመስገን የሚበለጽገው ምን አይነት ነው ድሃ የሆነ ነው በምን በሁሉ ነገር ድሃ የሆነ መንፈስ ቅዱስና የጸጋ ስጦታ ሲመጣበት ይበለጽጋል በምን ድሃ ነህ በሁሉ ነገር ድሃውን ችግር የለም መንፈስ ቅዱስና የጸጋው ኃይል ሲመጣ የመንፈስ ቅዱስ እንቅስቃሴ በማህበር ላይ ሲመጣ ንገሩኝ አንድ ቀን ልንገራችሁ 80ዎች ውስጥ የነበረው እሳት የነበረው መንፈስ የነበረው ኃይል መጥቶ ያንን ሁሉ የምድር ፊት ያደሰ ያንን ሁሉ ሌባ ያንን ሁሉ ወመኔ ኤችአይቪ ገለው የነበረ የወጣት ማት ወደ እግዚአብሔር ቤት ያፈለሰ ክብር ይሁንለት አበለጸገ እንጂ ወንጌል ያበለጽጋል ማለት ይሄ ነው መንፈስ ቅዱስ ሰዎችን ኢላይት ያደርጋል ብርሃን ይሰጣል አይናችሁን ይከፍታል ምታዩትን ነገር ይቀይረዋል ምትነኩትን ነገር ይቀይረዋል መንፈስ ቅዱስ ያበለጽጋል ማለት ብር 1 2 3 አይደለም ምትሰራውን ነገር አዩ አንተ ምንም ሳይኖር የያዕቆብ አምላክ አንተ ጋር ያለው እያበዛ ሲሄድ በአንተ በኩል ይሄ የመንፈስ ቅዱስና የእግዚአብሔር ሥራ ብቻ ነው ሳምንት በደንብ አሳያችኋለሁ ስለማበልጸግ በንግግር መበልጸግ ምንድነው በእውቀት መበልጸግ ምንድነው በሁሉ ነገር መበልጸግ እንዴት እንችላለን መንፈስ ቅዱስን በትክክል ማስተናገድ ኦዛ የሚባለው ተቀጣ ለምን 20 ዓመት እኮ አብሮት ኖሯል ለምንድነው አሁን የሚቀጣው ሰው ፊት ሊያስተናግደው ሞከረ ይላል ትኩረት ማትሰጡት መንፈስ ቅዱስ ኬር ማታረጉት የጸጋ ስጦታ የመንፈስ ቅዱስ እሳት እናንተ ሊያበልጽጋችሁ አይችልም አዩ አንዳንድ ጊዜ ህይወትም ኑሮም ቤትም እግዚአብሔር አምላክ ሲኖር ሲገኝ እና አንተ በራስ መንገድ ስትቆፍር ስትዳድር ስትሄድ ቆይ ትንሽ ልንገራችሁ እንዳትናገሩ ተባሉ በዚህ ስም እንዳትናገሩ በዚህ ስም እንዳትሰብኩ ጌታ ሆይ አሉት ባሪያዎቹ ይናገሩ ዘንድ ስጣቸዋል በንግግር ሁሉ የሚያበለጽገው ጌታ ከጸለዩ በኋላ የነበሩበት ቤት ተናወጠ ወጥተውም በድፍረት ይናገሩ ዘንድ ሰጣቸው ይላል እንድንናገር ስጠን በቅዱሱ ብላቴና በኢየሱስ ክርስቶስ ስም ድንቅና ታምር አድርግ ይሄ ንግግር ልከንኪሞ የንግግር ችሎታ አይደለም ማለት ሰው ሊናገር ጆሮ ያልሰማው አይን ያላየው እግዚአብሔር ቀድሞ ዘመን የሰወረው አሁን ግን የተገለጠውን እንናገራለን ይሄ ንግግር የመጣው በመንፈስ ቅዱስ ነው ይሄ ሚስጥር የተገለጠው መንፈስ ቅዱስኛ ላይ መጥቶ የእግዚአብሔርን የጌታ ልብ ማን ያውቀዋል እኛ ግን የጌታ መንፈስ አለን በጌታ ልብ ውስጥ ያለውን አይደለም በሰው ልብ ውስጥ ያለውን ማንም አያውቅም
በጌታ ልቡስ ያለውን አውቀን ዕውቀት መናገር እንድንችል አደረገን እግዚአብሔር። መንፈስ ቅዱስ ብቻ ነው ጥልቅ የሆነውን የእግዚአብሔር ምስጢር ሪቪልድ እንድታረጉ የሚያረጋችሁ፣ የተሰወረን ነገር የሚገልጥ፣ ጥበብን የሚገልጥ፣ የተደበቀን ነገር የሚያወጣ፣ በመካከላቸው እግዚአብሔር አለ ብለው ሰዎች እንዲሰግዱ የሚያደርግ፣ ልባቸው እንዲመረመር የሚያደርግ ያን የዕውቀት ቃል ያን የጥበብ ቃል መናገር የተሰወረን ነገር 5 ባሎች ነበሩ የሚለውን እግዚአብሔር የሚያውቀውን በጨለማው ዓለም በብርሃን የሚያመጣ ለቂሮስ የተሰወረን መዝገብ የሰጠ አምላክ እፈልጋለሁ የሚል እጆቹን ያንሳና አሜን ይበለኝ ባካችሁ። ይሄ በሰማይ ያለ ጥበብ የሚገልጥ እንድትናገሩም ጳውሎስ እንደዚህ ይላል፣ ሚስጥርን የወንጌልን ሚስጥር እንድናገር አፌን ከፍቶ ይሰጠኝ ዘንድ ጸልዩልኝ ይላል። መንፈስ ቅዱስ ሲመጣ ነው እንዴት እንደተናገራችሁ ሳታውቁ የሰማይን ጥበብ እንድትናገሩ የሚያረጋችሁ። ይሄ የመንፈስ ቅዱስ ስራ ነው። በሰው ልብ ያለውን የሚያመጣ፣ ዛሬ የሆናችሁትን የሚያመጣ፣ የዋደራችሁበትን የሚያመጣ፣ ውሎ ከአክራሞታችሁን የሚያወራ፣ ነጋችሁን የሚናገር፣ ሳይበቅል የሚናገር የጸጋው መንፈስ በመካከላችን ይውደቅ። ባለጠጋ መደረግ ይሄ ነው። በእውቀትም በንግግርም በማንኛውም ነገር ሳምንት በደንብ አብራራለሁ። አንደኛ የጸጋ ስጦታ የሚያደርገው እሱ ነው እያልኩ ነው። ሁለተኛ ሳምንት አብራራለሁ። ሁለተኛ ስለ ክርስቶስ የሰማችሁትን ያጸናል ይላል። ስለ ክርስቶስ ጳውሎስ ሄዶ ለቆሮንቶሶች ነገራቸው። ክርስቶስ ማለት ብሎ ነገረ። ቴዎፍሎስ ሆይ ስለ ኢየሱስ የሰማኸው እርግጥ መሆኑን እንድታውቅ አሁን ደግሞ እጽፍልሃለሁ። እርግጥ መሆኑን እንዴት ነው የሚያውቀው? በሆነ ጽሁፍ። እንዴት ነው እሱ ስለ ኢየሱስ እውነት መሆኑን ያረጋገጥ ነው? እኛ ግን የዛሬ 2000 ዓመት የነበረ በገሊላና በቅፍርናሆም የተመላለሰ እሱን አምነን ይፈውሳል። ኢየሱስ ይፈውሳል። እስቲ ኢየሱስ ፈዋሽ ነው በሉ። አሳዩኝ። ኢየሱስ ሰው ይወዳል። እስቲ ኢየሱስ ይወደኛል በሉ። አሳዩኝ። ኢየሱስ ፍቅር መሆኑን ማን ያሳየኝ? ጸጋው ሲመጣ ስለ ኢየሱስ የተነገረን ነገር በእግሩ ወክ ያደርጋል። በመሃላችን ፈዋሽ ነው ስትሉት እየፈወሰ ያሳያል። በድንቅና በተአምር ቃሉን ያጸና ነበር ይላል መጽሐፍ። እነሱ ይወጡና ስለሱ ይመሰክራሉ፣ እሱም ከነሱ ኋላ እየሄደ ከፀሐይ መውጫ እስከ መጥለቂያ ድረስ ቃሉን በድንቅና በተአምር ያጸና ነበር በሉኝ። እሺ ያባ ስለ ኢየሱስ የተነገረ ነገር በማህበራችን እንዲጸና ትፈልጋላችሁ? ያለ መንፈስ ቅዱስ እንዴት ላሳያችሁ? ስለ ኢየሱስ ተረት ነው አለበለዛ፣ ወሬ ነው አለበለዛ፣ ታሪክ ነው አለበለዛ። ተረት ሌላም ብረት አንድ ሰው ነበረ፣ ትወጣለህ፣ አለቀ። ኢየሱስ ከሆነ የሚወራው በዙፋኑ ላይ ያለው ከሆነ የሚነገረው መንፈስ ቅዱስ በመካከላችን የሚመጣበት ምክንያት ስለ ኢየሱስ የተነገረውን ያጸናል በመሃላችን። ፈዋሹ እረኛው ይወድሻል። ስላንቺ እኮ ያቅሻል። ባይዘው ኢየሱስ ስምሽ እንትን አይደለም፣ ትናንት እንትን ጋር ነበርሽ አይደለም፣ ይሁልሻ ያቅሻል ነው እኮ ሚስጥሩ። ኢየሱስ እንደሚወዳት ነገርናት። ይሄ ነው የጸጋ ስጦታ ዓላማ። ስለ ኢየሱስ የተማርነውን ትምህርት ማጽናት። ይሄ እኮ ካምብሪጅ አይደለም፣ ይሄ ትምህርት ቤት አይደለም። ትምህርት ቤት ነው አዎ፣ ግን በእግሩ የሚሄድ ትምህርት ግዝፍ ነስቶ የሚታይበት ቃል ብቻ ሳይሆን ሚስጥራት ተገልጠው ታምራት ሆነው ድንቅና ታምራት ሆነው ፈውስ ሆኖ አጋንንጮ ሲያመን በሉኝ በደም ወሬ ንግግር ትምህርት አንደኛ ሁለተኛ በሁለተኛ ስር ያለ ሶስተኛ አራተኛውና አምስተኛው እያልን የምንሄድበት ብቻ አይደለም። አዎ እውነት ነው። መስማትን በጆሮአችን ሰምተን ነበር፣ አሁን አይናችን አየች። አዎ ጽፌ ነበር፣ አዎ ወንጌል ላይ አይቼ ነበር፣ በህይወቴ ያየሁት ኢየሱስ ፈዋሽ ነው፣ ኢየሱስ አዳኝ ነው። እስጩና አሜን በሉኝ በደም ይሄ ጉባኤ በናፍቆት እንዲሆን ነው የምፈልገው፣ በጥማት እንዲሆን ነው የምፈልገው። ና የተማርንህ ኢየሱስ የዘመርንህ ኢየሱስ ና በመካከላችን ስላንተ የተነገረን ይጽና። ጳውሎስ ይላል ስለ ኢየሱስ የነገርኳችሁን አጸናው አይደል ይላል። ያጸናላችሁ አይደል? በመካከላችሁ መጥቶ አሳያችሁ አይደል ስለ ኢየሱስ የተነገራችሁ ይላል። ሶስተኛ ሳምንት በጥቅሶች በደንብ እናየዋለን። ያለ ነቀፋ እንድትሆኑ ያደርጋችኋል ይላል መንፈስ ቅዱስ።
መንፈስ ቅዱስ ያለ ነቀፋ የመጨረሻው አራተኛው እስከ መጨረሻው ያጸናችኋል ይላል። እስከ መጨረሻው ድረስ አጽንቶ ይጠብቃችኋል። ማጽናት ይችላል መንፈስ ቅዱስ። የጸጋ ስጦታዎች በኃይል በሕይወታችሁ መንቀሳቀስ ሲጀምሩ፣ በማህበሩ መንቀሳቀስ ሲጀምሩ የሚፍገመገም አይኖርም፣ ይጸናል ሰው። ስለዚህ ሳምንት በዝርዝር የማሳያችሁ 4 ነገሮች ናቸው። አንደኛ መንፈስ ቅዱስ የጸጋ ስጦታ ያበለጽጋል። ሁለተኛ ስለ ክርስቶስ የሰማነውን በመካከላችን ያጸናል። ሶስተኛ ያለ ነቀፋ እንድንሆን ኃጢአትን እንድናስወግድ ኃጢአትን ታግለን እንድናሸንፍ ያደርጋል። አራተኛ እስከ መጨረሻው ድረስ ያጸናል። ተነስታችሁ ቁሙ።